እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ማለት ይመስገን ፈጣሪ። ምን እንታዘዝ? ያው ታሪክ መናገር ይቻላል። ታሪክ አለ። እሺ ንገሪ። አፍቃሪ ነሽ? ሁለቱንም ነበረ ባይሰበር። ሁለቱንም ማለት ምንና ምን ነኝ አይደለሁም? ነኝ ከሚለው ጀምሪልን እስቲ። አፍቃሪ ነበርኩኝ፣ ግን አሁን ላይ የሆነ ማፍቀር ምናምን ይከብዳል፣ ከብዶኛል። የሆነ የመጀመሪያ ላይፍ ምናምን ነገር ነበረኝ ምናምን ትንሽ የሆነ ያሳለፍኩት ላይፍ አለ ምናምን የሚገርም ላይፍ ነው ያሳለፍኩት እና ከመጀመሪያ ልንገርህ እና ፍቅር የያዘሽ ከሚለው ጀምረሽ ነገር ፍቅር የያዘኝ ከመጀመሪያ ጀምረ ከርሴ ከመጀመሪያ ማለት መጀመሪያ ከ2 ዓመት ጀምሮ በፋሚሊ ምናምን አላደኩም። ከ2 ዓመት ጀምሮ ግቢ ልጅ ነኝ፣ ግቢ ያደኩ ምናምን። ከዛ ከግቢ ምናምን እስከ 12 ዓመት ተቀመጥኩ ምናምን። ከዛ ወጣሁ። ከዛ የራሴ ላይፍ ምናምን በራሴ ማዳ ነው መንቀሳቀስ ምናምን በራሴ ሙድ። ከዛ በራሴ እንደሆነ ላይፍን ምናምን መቅጨት ጀመርኩ። ከዛ የሆነ ሱስ ምናምን ጀመርኩ። አልባሌ ተጠቃሚ ሱሰኛ ነኝ በጣም። እንዲሁም አዘ የሆነብኝ ይሄ የትንባሆ ሱስ ነው። አዘ የሆነብኝ የምን የትንባሆ ማለት ነው። ሲጋራ? የሲጋራ ሱስ አለብኝ እና አልፈታም ማለት ከልጅነት ጀምሮ አብሮኝ ያደገ ምናምን። ከዛ በዛ ላይፍ ውስጥ ምናምን የሆነ ሰው ታበስኩ። ብቻ የሆነ ወርቅ ምናምን ነገር እዛው ትምህርት ቤት ውስጥ ነው። ያው ትምህርት ቤት ሂጂ ተብዬ ስላክ በአጥር ነው የምዘለው። አልተማርኩም ማለት ይቻላል። እስከ 8 ሄጃለሁ፣ ግን 9 ምናምን ገብቼ ነው ግማሽ ታስሬ ያቆምኩት ማለት ነው። ትምህርት ስላክ ትምህርት ቤት 2 ክፍለ ጊዜ ከተማርኩ በጣም ጎበዝ ተማሪ ነው። 2 ክፍለ ጊዜ ተምሬ እወጣለሁ ማለት ነው። ከዛ በላይ አይመቸኝ ማማር ምናምን። በቃ ሱሰኛ ነኝ፣ ለሱሴ ነው የምኖረው ማለት ይቻላል። ከዛ እንደዛ ተፍታ እያልኩ ላይፌን እየቀጨው ምናምን። ግን በእንደዛ ላይፍ ውስጥ መሆን እንጂ በክብሬ አልደራደርም። ራሴን በጣም ታበቃለሁ። በጣም ከዱርዮች ጋር ያሳለፍኩት ጎዳና ምንም በለው ፒያሳም ቸርቸር ምናምን እንደሆነ ነገር አደግኩ። በቡሊም በባሌም ተብሎ ማለት አደገ። ከዛ የሆነ 14 ምናምን ኤጅ ውስጥ እያለሁ የሆነ ሰው ጠበስኩ። ከዛ ሰው ጋር ተጣብሼ ያው ለሱሰኛ ከአንድ ቤት የሚባል ታሪክ አለ። ከዛ ያው እንደዛ ሆኖ አብረን ፈታ እያለን ላይፍን መኖር ጀመርን። እሱም ያው የመጀመሪያው ነኝ፣ ግን የመጀመሪያ ነው። እንደዛ እያሳለፍን ምናምን የሆነ ታይም እሱ አይወርቅም፣ እኔ እሰራለሁ። ስራ ደግሞ በጣም ጎበዝ ነኝ። ኪስም ቢሆን አጥቢም ቢሆን እገባለሁ። በባዶ እጄ ጭራሽ አልገባም፣ ይደብረኛል። እና እንደዛ እየተባለ ቀበል በላ ኩበር ምናምን እሰራለሁ። ላቦሮ ነበር ይህን እናት በአማርኛ ብንግባባ እንቻልሽ? እሺ እሰርቃለሁ ምናምን ሌባ ነበርኩ እና እኔ እየሰርኩኝ የሱ ኪስ ራሱ ባዶ ኮን ይደብረኛል በጣም። በህይወቴ ውስጥ ከሚጸጽተኝ ነገር ቢኖር አትልም፣ በጣም የሱ ኪስ ምናምን የሚባሉ ነገር አለ። በህይወቴ ውስጥ የሚያስለቅሰኝ ነገር ቢኖር ያ ነው። በቃ ይሆናል የሰውን እንባ አለብኝ፣ በጣም የሰው ግፍ አለብኝ። በህይወቴ ውስጥ ደግሞ ማረሰው የሆነ ወደ ሆነ ሀገር እየሄድን ህፃን ልጅ ይዞ እየሄደ ያለውን ነገር ወስደንበት አጥበነው ምናምን ነገር በረሃ ላይ በቃ ይሆናል ጨለማ ላይ መኪና የማይሄድበት ቦታ ላይ እስከ ልጁ ጥለነው ሄደናል ማለት እና ይህን ያክል ይሆናል የሰው እንባ ይነከራለብኝ። በጣም ይጸጽተኛል አሁንም ድረስ። የሆነ ካይበሩ ይወዳል ሊጠፋ የማይችል ነገር አትል። ረጅም ዓመት ሰራው፣ ታሰርኩ። ከዛ የሆነ ላይፍ ነበረ። ነገሮችን አስተካክል፣ እንደዚህ አድርግ፣ በብዙ ነገር እንትለው ነበረ ምናምን። እሱም የሆነ ልጅ ማይንድ ነገር መሰለኝ የዛን ጭንቅላት አለ። እንደዛ እየተለፋ ያው በጣም ምሁር ነው፣ በጣም አስተዋይ ነው። ነገሮችን ምናምን ላፊ ጭንቅላት አለው፣ ግን እንትን ማለት አይችልም፣ ወደ ተግባር መለወጥ አይችልም። እኔ ግን የሆነ አላማ እንዲኖረኝ የሆነ ቦታ እንድደርስ ምናምን በብዙ ነገር ይገፋፋኛል፣ ያግዘኛል። እና በዛ ነገር በሱ ሙራድ እኔ እራመዳለሁ፣ እሱ በጭንቅላቱ ያራምደኛል። እሱ እዛው ቁጭ ብሏል ማለት ነው።
ከዛ ለፈው ምናምን ጣርኩ እንደሆነ ነገር ታሰርኩ። ታስሬ እስር ቤት ተፖሰትኩ ፐብሊክ ላይ ማለት ነው። ፎቶዎች ተለቀቀ። የጠፋባችሁ ንብረት የጠፋባችሁ መታችሁ እንትን በሉ ተባለ። እኔ 9ኛ ክፍልም ተማሪ ነኝ። ቢያንስ 18 ምናምን 19 ዓመት አይደለም። ከዛ ተፖሰትኩ። ሁሉም በየክፍለ ከተማው ክስ ይከሰኝ ጀመረ። አጠገቡ ባሉ ጣቢያ በሙሉ እኔ እሷ ነች ላይ የጠፋበትም ማለት ነው። የኢትዮጵያን ሕዝብ ያኔ ነው ያየሁት። እኔ 11ዱም ክፍለ ከተማ ታሰርኩ። በዛም በዚህም በዋስም በሆነ ነገር መጨረሻው ግን በመላለቀ ጨዋታ ከዛ ተፈጥሮ ግን እስር ቤት እያሉ በወር አንዴ ነበር መጥተው ጠይቀኝ። በቃ አላ የፍቅር ላይፍን ብቻ ለይሁን ለ6 ዓመት ያክል እኔ ታስሬም ተገርፌም ቀምቼም ሰርቼም የሆነ እንደ ወንድ ነው የምሰራው። እኔ እንደ ሴት ጭራሽ ላይፍን አላውቃትም። የሴትነት ላይፍን እንኳን እስከምፈልግ ደረጃ ማለት ነው። በቃ መጨረሻ ግን በቃ እንደዛ መሆን እየወደድኩ ምናምን ላይፍን ለማስተካከል ምናምን ብዬ ስደት ወጣሁ። ከዛ ወጣሁ አመት ግማሽ ምናምን ሰራሁ ጆርዳን ይባል ሀገር። ከዛ በትበት ምናምን አልኩ። እዛ አመት ምናምን ሰርቼ ወደ ሀገር ቤት ገባሁ። ከዛ ክለብ ገብቼ ነው የጨረስኩት ብሩን ማለት ነው። እንዳለ አመት ከ6 ወር የሰሩትን ብር ፈታ አልኩበትና ቃል ኪዳን ካንቺ እንደዚህ እኮ አይጠበቅም እንዲህ ብዙ ነገር ተባለ። አዎ አላማ አለኝ ምናምን ግን ባለኝ ነገር መፍታታት እወዳለሁ። በቃ ይሆናል ዛሬ ሊሆንሽ ነገር ካለችኝ ድማሚቱን ማጠፋው የሆነ የተሸጠረ ጀለስ ምናምን ካለኝ ደግሞ ይደብረኛል። ያ ካላችሁ ማካፈል የሚባል ነገር አለ። እሱን ታሪክ ነው ያደኩበት። የሆነ እዛ ላይፍም ስላለ የሆነ በሱስ ምናምን እያድኩ ደግሞ ራሴን እመርሻለሁ ምናምን በቃ የሆነ አጉል ነገር ነው ራሴን ይማራም ብሎ ግን የሆነ አንዴ ደግሞ ህልም አይቼ ትልቅ ሴትዮ ሂጅ አስፈታው። እኔ የሆነ ነገር እያጨስኩ ተሰበረብኝ ሲጋራ ምናምን አልኳቸው። ከዛ በቃ ሲጋራ ታቆሚም አሉኝ ሴትዮዋ ማለት ነው። እና አሁንም ድረስ አለ አይደል አመት ከምናምን ጆርዳን እየሰራው ከሰዎች እየሰራው ተጠቀም ነበር። አሁንም ደግሞ እየሰራው እየነቀልኩ ተጠቀማለሁ። የጃመሪ ከብር ወደ ሌላ ነገር ተቀየረ እና አንደኛው ማፍቀር ሁለት ሊከበደኝ፣ ሶስት ደግሞ በህይወት የሆኑ ወንዶች ይመጣሉ አይደል የሆነ ሪል ኦኬ ምናምን ብያለሁ ለመቀበላቸው የሆነ ሙድ መደበር ምናምን ነገር አለ አይደል አዘብጥና ግን ይሁን ሰዓት ደግሞ የሰው ልጅ እኮ ነው የሰው ልጅ እንዴት ዕቃ ማጠብ ያደርጋሉ ምናምን ብዬ ደግሞ ብሎክ ወይ ደግሞ ላሽራለሁ። አንድ ቀን ሁለት ቀን የሆነ ደግሞ ግሩፕ ላይ ገብቼ ለሰከንድ ነው መጃጃል የሚመቸኝ እጀናጀና ነው ምናምን ከዛ ቀይሳለሁ እና ላይፌ እንደዚህ እትት እያለ እስከዚህ ድረስ አለ እየተነፈሰ ግን ያው አላማ አለኝ ቆፍጣና ነኝ ነገሩ ቦታ እንደምደርስ አምናለሁ። ግን እንደዛም ሆኜ በሃይማኖቴ ምናምን በጸበል እንደዚህ በቤተ ክርስቲያን ምናምን ደግሞ እንደዚህ ጥንቅ የለብኝም ጎበዝ ነኝ። ችግሬ ግን ይህ ትንባው የሚሉት ነገር ነው። በቃ እኔ አርፋታም ማለት ሳምንት ወይ 2 ሳምንት አቆማለሁ አይደል በቃ ይሄን ዛሬ እንትንልና በቃ ነገ ተወዋለሁ ምናምን ጠዋት እዛ ነው የማገኘው ራሴ ነው። በቀን ምን ያህል የምታጨሽው? አረ ፓኬት ካገኘው ራሱ ነው ያልምርም። ሁለት ፓኬት ካገኘው ራሱ አልምርም። ያገኘው በቀን ማደር ነው የሚለው 2 ፓኬት ታጨሻለሽ በቀን? ካገኘው መቤቴን አዚያውን ባለበት ቦታ ካገኘው ሁለቱንም አንስቼ በቃ ዱቄት አድርጌ ጠዋት ደግሞ እንደገና በተበተራለሁ። 4ም ካገኘው በዛች ደግሞ ፈታቢያ ባገኘሁት ነው የምንቀሳቀስ። ግን ኢትዮጵያ እያለሁ አሽሽ ስባለሁ፣ መጠጤን ነክል ማረው፣ አጥቅማለሁ፣ ትንባው ምናምን መርቅኝ ነው አብዛኛው ጊዜ የማድረው። ግን ኢትዮጵያ እያለሁ በጣም አጭስ ነበር። አሽሽ እናንተም አሽሽ እያጨስኩ ከጨረስኩ በኋላ እግሬ ላይ ሁላ አጠፋዋለሁ። ራሴ ላይ ነው የምተረኩሰው ማለት የሆነ ነርቭስ ያደረገኝ ነገር ካለ ራሴ ላይ ነው የምመርሸው። አሁንም የሆነ ነገር ስናድድ የሆነ ነገር ነው የሚታየኝ ማለት
በቃ ሆናላ በዛ ውስጥ እኔ በቃ አዘውልብኝ እኔ አብዛኛው ሱስ ነው። ሁለቴ ማፍቀር ምናምን የሚለው ተው በቃ ስንቱ አልሳካም ብሏል። እና ግን የሆነ መላ ምናምን ትልቅ አስቤ ነበረ። ከዛ በቃ የሆነ ሞተር ምናምን ነገር ገዝቼ ከዛ ልሸልመውና እስቲ ከተስተካከለ ምናምን ብዬ አሰብኩኝና እንዲህ ኢትዮጵያ እያለሁ እንደዛው ሆኛለሁ። አሁን ምን ጥቅም ምናምን ብዬ ደግሞ እዚህም አንተ ጋር ምክር ምናምን ስለምሰማ በቃ ከቀረ የሚቀር ምናምን ብዬ ከሱ ጋር ያለኝን ነገር 3 ዓመት ነው እስካሁን ዝም ብዬዋለሁ። ግን የሆነ ቃል ብሎኛል ለአንዴና ለመጨረሻ ጊዜ እመጣለሁ። ስመጣ ያኔ እጠይቅሻለሁ ተቀበልሽኝም አልተቀበልሽኝም እሱ አንቺ መልስ ነው ምናምን እንደዛ ነው ያለኝ። ግን እስካሁን ድረስ እሱ ራሱ ቺክ ምናምን የለም። በቃ ራሱን እየጎዳ ነው እንዲህ ነው የሚባለው እንደኔ ማለት እና በዚህ ላይ ውስጥ የጠበስኩት ወንድ ደግሞ አይሆንም ምናምን ብዬ ደግሞ በአንድ በኩል አስባለሁ። ያው ቁሰላችሁ ቦታ አትመለሱ የሚል ህግ አለ መሰለኝ። ያንንም አንደርስታንድ አደርጋለሁ። ብቻ ታሪክ ያዛ ነው። ከላይ ከገረምኩት ይበቃል። እድሜሽ ምን ያህል ነው? አሁን 23 ገብቻለሁ። 23 ዓመት። በጣም ትንሽ ልጅ ነሽ። አሁን የት ነው ያለሽው? ከሀገር ውጭ ለስራ ምናምን እየሰራሽ ነው ወጥተሽ? አሁንማ ተነጠርኩ 6 ወር ሆነኝ። አሁን ወደ ሳውዲ ታረፍ ከሄድኩኝ። ገንዘብ ታስቀምጫለሽ? እንዲህ በጣም ወርኒንግ ነኝ እኮ የ1 ዓመት የ2 ዓመት ብሬን በአንድ ቀን ነው ማጥፋት ኢትዮጵያ ስገባ እኮ ነው ችግር። ገንዘብ ምናምን አሁን እያስቀመጥኩ ነው አይደል? አመት ከምናምን ሰርቻለሁ ብያለሁ። ሰራና ኢትዮጵያ ስገባ ይሆናል አይደል? መንገድ ይጠፋብኛል። ስለ ኢትዮጵያ ስገባ ከዚህ በፊትም ሰርቼ ስገባ ደውዬ ቤተሰብ እንዲተቀበሉኝ ቤተሰብ የሚባል ነገር እኔ በቃ የሆነ በህይወቴ ውስጥ እንደሌለ አይነት ነገር ነው ማስበው ማለት ነው። አለኝ ቤተሰብ አዘር አለ ምናምን ሲስተር ከነገቡን አሉ። ግን እኔ የሆነ ኢትዮጵያ ስገባ እንኳን ደርሻለሁ መጥቻለሁ ምናምን የለም። በቃ ድምጼን አጥፍቼ ገባው ምናምን የሆነ ቀይን ምናምን እንደሆነ ጥጋ ሲያዝኩና ቤት ተከራይቼ ከዛም በኋላ ሰፈር ሲሄድ ሁሉ እንደነገጡ በቃ መንቀሳቀሱ ባላ በራሴ ሙር ነው። የሆነ አላማ ያለው ሰው እኮ የሆነ ነገር ወይ መሬት ለመግዛት አሰብኩ መሬት ለመግዛት ይሄድና የሆነ ገበይት ምናምን ያደርጋላ። እኔ ገና እንደገባው ወይ ጨብሲ ምናምን ፈታንበር ብዬ ጀማ ይሄዳል። ከዚህ በፊት የሚያደርጉት እንዲህ ነው። ግን በአሁኑ በቃ የሆነ አልገባም እስከማለት ደረጃ ነው ያሰብኩት። በቃ ሰርቼ ምናምን አጠራቅሜ በአንድ ቀን ወንድ በኩል ማጠፋፋት ነው በቃ አመሌ ማለት። እሺ ምንድን ነው የምትፈልጊው አሁን? አሁን ሰርቼ የሆነ መንገድ የሚይዝበትን እና የሆነ ያለብኝ ሱስ ምናምን አለ እሱን የምፈታበት መንገድ። እሺ ጥሩ ሚውት አርጊና አዳምጪ። ጥሩ ነው በግልጽ ማውራትሽ። ሰው ማንም ሰው ንጹህ የለም ገብቶሻል። ስለዚህ የሚፈርድብሽ ሰው ካለ እዛ ሰው ላይ ነው ለዛ ሰው ነው ማዘን ነው። መጽሐፍ ቅዱስ ላይ የጳውሎስን ታሪክ ታውቂዋለሽ? ጳውሎስ ገዳይ የነበረ ሰው ነበረ ገብቶሻል። እንኳን ጽድቅ መንገድ ሊሄድ ሰው ቀርቶ ገዳይ የነበረ ሰው አሳዳጅ የነበረ ሰው ፈጣሪ እሱን ከጥፋት መንገድ ከአደገኛ ፍጹም ጨካኝ ከሆነ መንገድ ከጥፋት ከስህተት መንገድ መሳሪያው አድርጎት እንደሱ ቅዱስ ሰው የለም ገብቶሻል። ሰው ባለበት አይመዘንም። ጥፋት ላይ ኃጢአት ላይ መንገድ ላይ መጥፎ ነገር ላይ ካለ ፈጣሪ ያንን መንገድ ኮምፕሊትሊ መገልበጥ ይችላል። ስለዚህ በጣም በጥፋቱ በስህተቱ በኃጢአቱ ላይ በጣም ጀግኖ እየሄደ ያለን ሰው ወደ ትክክለኛ መንገድ ስታመጡት ወይም ቢመጣ ያ ሰው በዛው ልክ ነው ደግሞ በዛም መንገድ ፐርፌክት የሚሆነው። ስለዚህ ያለሽበት ነገር ወይም የምትኖሪበት አሁን የሰራሻቸው ስህተቶች ሱስ ውስጥ፣ ሌብነት ውስጥ፣ ጥፋት ውስጥ፣ መስረቅ ውስጥ እንደዚህ ነገር ውስጥ ማለፍሽ የሚፈረድብሽ አይደለም ልልሽ ፈልጌ ነው። ግን እያወቅሽው እዛ መንገድ ውስጥ መቀጠልሽ ነው ስህተት የሚሆን። በገባሽ ሰዓት መመለስ ትችላለሽ። ማንኛውም ሰዓት ብትመለሽ ፈጣሪ ይቀበልሽ። ስህተትሽን በሙሉ ነው የሚሰርዝልሽ። እመኝ ምንም እንዳላረግሽ በቃ ምንም እንዳላጠፋሽ እንደ ዜሮ ይቆጠርልሽ። እሱ ነው ጥሩ ነገር። በሰው ዘንድ ግን ካየሽ ሰው ድንጋይ አንስቶ ሊወረውርብሽ ነው የሚሞክረው። በሱ ቤት እኮ ንጹህ መሆኑ ነው
ስለዚህ አንቺ መመለስ እስከፈለግሽ ድረስ ሁል ጊዜ እድል አለሽ። ሁል ጊዜ መሽቶ በነጋ ቁጥር ፈጣሪ በህይወት ያቆየሽ ምክንያት ስላለው እንድትመለሽ በየቀኑ ኤቭሪዴ መሽቶ ሲነጋ በህይወት ያለሽ እድል ነው። ዛሬ ትመለስ ይሆን የሚል። ስለዚህ ከዚህ ነገር ውስጥ ለመውጣት ፈቃደኛ ከሆንሽ ትችያለሽ። 100% አረጋግጬ የምነግርሽ እንዴት ትወጫለሽ ስለሚለው ነገር ስናወራ በአንድ ጊዜ አይደለም የምትወጪው። አሁን ለምሳሌ 2 ፓኬት ሙሉ ሲጋራ ታጭሻለሽ አይደል? ኦኬ፣ ችግር የለም አጭሽ፣ ቀጥይበት፣ ቀንሹ መጠኑ። ገብቶሻል? ስትገቢ እኮ በአንድ ያልገባሽ 1 ፓኬት ሙሉ ሲጋራ አጭሰሽ እኮ አይደለም ሱስ የያዝሽ፣ በድግግሞሽ ነው የገባሽው። ገብቶሻል? ኤቭሪዴይ ስታረጊው፣ 1 ስታጭሽ፣ 2 ስታረጊው፣ በየቀኑ ስደጋገሚ በአመታት ውስጥ ምንሽ ሆነ? ሀቢት፣ ልማድሽ ሆነ። ልማድ ነው መፍራት ጋይስ፣ ብዛቱን አይደለም። ልማድ ነው ጥሩ የሚያደርጋችሁ፣ ጥሩ ቦታ የሚወስዳችሁ፣ መጥፎ ቦታ ሀቢታችሁን ተጠንቀቁት። የምትደጋግሙት ነገር ምንድን ነው በህይወታችሁ ውስጥ ዛሬ ላይ? ድግግሞሻችሁ ነገር ባህሪያችሁ ሆኖ ቁጭ ነው። ጥሩ ነገር የምትደጋግሙ ከሆነ በህይወታችሁ ውስጥ ያ ጥሩ ነገር አድጎ ይሾማችኋል። መጥፎ ነገር የምትደጋግሙ ከሆነ ያ መጥፎ ነገር አድጎ ባህሪያችሁ ይሆናል። ስለዚህ 2 ፓኬት የሆነውን ቀንሽ። ያው መጠኑ ለምሳሌ 10 ሲጋራ በቀን ፍሬ የምታጨሽ ከሆነ 9 አርጊው። ዲስ ዊክ ኔክስት ዊክ 8 አርጊው፣ 7 አርጊው። ገብቶሻል? አሁን በአንድ ያቆማለሁ ላይ ሴት ይጣርገሽ ፍሬን ከያሽ ልታብጂ ነው የምትደርሺው። እንደውም ትዘፈቂበታለሽ መልሰሽ ወጣው ብለሽ ለ3 ቀን ምናምን ታቆሚውና መልሰሽ እንደገና ቁልቁል የባሰ እዛ ውስጥ ነው የምትገኘው። መጠኑን እየቀነሽው ግን ምን ታደርጊያለሽ? ልማድሽን ነው የምታዳብሪው። ምትይበትን ቦታ ታስተካክያለሽ። መንፈሳዊ ነገር ላይ ታተኩሪያለሽ። ወደ እግዚአብሔር ትመለሻለሽ። ገብቶሻል? መጽሐፍ ቅዱስ አንብቢ። እሱ ዝም ብለሽ እኮ ማለት እንደ አጉል መንፈሳዊ ሰው ምናምን አይደለም መሆን ያለብሽ። ጀስት እንደ ሆቢሽም አድርጊ። ዝም ብለሽ ገልጠሽ ምናምን 1 መስመር ምናምን አንብቢ። ምን ችግር የለውም እኮ ላይገባሽ ይችላል። ግን ሀቢት ነው ነግሬሻለሁ። ልማድ ነው ህይወትሽን ወዳልታሰበ ደረጃ የሚወስድሻል። 1 መስመር ዛሬ አንብቢና ዝጊ። ኔክስት ዴይ ሌላ 1 መስመር አንብቢ። ሆነ ምዕራፍ ገልጠሽ ምናምን። ገብቶሻል? ይሄ ሲደጋገም ገብቶሻል? በወራቶች ውስጥ ልማድሽ እየሆነ ይመጣል እና ካላነበብሽ ቅር እያለሽ ይመጣል። የዛ ባህሪ ጠናወትሽና ይሄኛውን እየተውሹ ወደዚህ እየተሳብሽ ትመጫለሽ። አንደኛ መጠኑን እየቀነሹ ነው። ሲጋራውን በአንዴ አላቆምሽው። ቀስ ያለ በቀን 1 የምታጭሽበት ጊዜ ትደርሻለሽ። ገብቶሻል? 1 ብቻ። አንደኛ በዚህ ሂደት ውስጥ በዚህ ፕሮሰስ ውስጥ በአንዴ የማቆም ሂደት ስላልተከተልሽ አይምሮሽን እየሸወድሽው ነው የምትመጪው። በአንዴ ግን ስታቆሚ ምን ይፈጠራል መሰለኝ? ጭንቅላትሽ ሾክ ያደርጋል። እንደውም 1 ፓኬት ታጭሽ የነበረው 3 አድርገሽው ቁጭ ትያለሽ። ሁሉም ነገር በአንዴ አይቆምም ማለት ነው። እዚህ ጋር ሲጋራ መጠኑን እየቀነሽ ነው። እዚህ ጋር ደግሞ ሌላ ሀቢት እያዳበርሽ ነው በጎን። በፕሮሰስ ውስጥ ቀስ እያለ ይሄድ፣ ችግር የለውም። በህይወት እስካለሽ ድረስ ፈጣሪ አዲስ እድል ሰጥቶሻል። በዚህ ሂደት ውስጥ እየተለወጥሽ ሳታውቂው አሳሰብሽ የተለወጠ መጠኑ እየቀነሰ ይመጣል። ኢየሱሱ ከዛ 1 ቀን የዘለልሽ ማጨስ ትጀምሪያለሽ። በፊት መጠኑን የቀነሽ አሁን ደግሞ ቀኑን ትዘየዋለሽ። ከዛ 1-2 ሳምንት ከቆይሽ በኋላ 2 ቀን እየዘለልሽ ማጨስ። ማታጨሽበት ቀናቶች ውስጥ ምን ታደርጊያለሽ? ሌላ ነገር ላይ ፎከስ ማድረግ። ወይም የማጨስ ስሜቱ ሲመጣብሽ 1 ብርጭቆ አንስተሽ ጅው አድርገሽ ጠጪ ለምሳሌ። ይሄም ሀቢት ነው እንደ ካልቸር። ልክ ሲጋራው ሰዓት 1 ብርጭቆ ውሃ መጠጣት ወይ 1 ሃይላንድ ነው። አሁን በእነዚህ መሀሎች ውስጥ ስትቃኝ በወራቶች ውስጥ ምን አይነት ሰው ትሆኛለሽ? የሚገርም ለውጥ ይመጣል በህይወትሽ። አዲስ ነገር ይፈጠራል። ሁለተኛ ነገር የገንዘብ የመያዝ የገንዘብ አጠቃቀምሽ ካልቸርሽን አዳብሪው። ገንዘቡን እየሄድሽ ትፈጂዋለሽ። ልጅነትሽ ነው። አይ ነው 21 ነሽ ምናምን ሆነ ሽማግሌ ስለሆንኩ ብዙ ነገር ስላየው ነው የምነግርሽ። ገብቶሻል? በዚህ እድሜሽ ላይ ምንም አይታይሽ። ልቡን የምታገኙ ወድቀሽ አጥፍተሽ አበላሽተሽ አፍርሰሽ ነው። አሁን ገንዘቡ አለሽ፣ ታገኛለሽ፣ ትፈጂዋለሽ። ነገ ይሄ ጊዜ አይኖርም፣ ይሄ ጉልበትሽ አይኖርም፣ ይሄ አቅምሽ፣ ይሄ ሞራልሽ አይኖርም። እኔ አሁንም ማውራሽን በአንቺ እድሜ ገብቶኝ ቢሆን በ21 ዓመት እኔ ሚሊዮነር ነበርኩ እዚህ እድሜ ላይ ስደርስ። ገብቶሻል? አሁን ከገባሽ ግን አንቺ ገንዘቡን ያዡ፣ ሴቭ አድርጊው። ጓደኛ ከያሽ ከአንቺ በላይ የሆነ ጓደኛ ያዥ።
ለምሳሌ ሀብታም ይሄ የተለወጠ ሰው ጂኒየስ ሲሆን ጓደኛ ስትይዙ ከእናንተ በታች የሆነ ጓደኛ አትይዙ። ዲሞቲቬትድ ነው የምትሆኑት። ቁጭ ብሎ ስለ ማውደልደል ነው የሚያወራችሁ። ከእናንተ በላይ የሆነ ጓደኛ ያዙ። በእውቀት የሚበልጣችሁ፣ በገንዘብ የሚበልጣችሁ፣ በሆነ ነገር ብዙዎቻችን የሚበልጠንን ሰው እንደ ቅናት ነው የምንቆጥረው። እኔ ሞቲቬት ነው የሚያደርገኝ እንደዚህ አይነት ጓደኛ ቢኖረኝ። እንዴት እሱ ጋር ምደርሰው ያነቃቃኛል። እሱ እንዴት አገኘ የሚለው መቅናት ሳይሆን ያለብኝ እንዴት እሱ ደረጃ ደርሳለሁ የሚለው ያነቃቃኛል። ገብቶሻል? ስለዚህ እነዚህ ነገሮች በማድረግ እለት ተዕለት ራስሽን የመቀየር ሂደት ውስጥ ግቢ። እግዚአብሔር ደግሞ ያግዝሻል። ደስ የሚለው ነገር እኛ እንፈልግ እንጂ እሱ ለመርዳት ፍጹም ዝግጁ ነው። ገብቶሻል? በዚህ መንገድ አስተካኪ። ሁሌ ልጅነት የለም። ገንዘቡን አተሽው ኢነርጂሽን አተሽ እድሜሽ ከሄደ በኋላ ከሚገባሽ አሁን ንቂ። ገብቶሻል? ገንዘቡን ስታገኙ አካውንትሽ ውስጥ ሴቭ አድርጊና ሀገር ቤት ስትሄጂ የሆነ መሬት ግዢ፣ የሆነ ንብረት አፍሪ። ገብቶሻል? የቢዝነስ ሰው ሁኚ። ከአንቺ የተሻለ ደረጃ የደረሱ ሴቶችን ተሞክሮ ተመልከቺ። መጠጡም ጭፈራው ምንም ጊዜያዊ። በዛ ልፈርድብሽ አልችልም። ቅድም ምሳሌ ሰጠች ስገባ ጳውሎስ ያልኩሽ ለዛ ነው። ሰው ጥፋት ውስጥ ኃጢአት ውስጥ ካለ አይወቀስም። በዛ ነገ ያ ሰው ምን እሱ ሊሆን እንደሚችል አታውቁም። ከእናንተ የባሰ ጻድቅ ሆኖ ቁጭ ሊል ይችላል ፈጣሪ እስከሾመው ድረስ። ተግባባን? በርቺ እና ደግሞ እዚህም እየመጣሽ ነገር ለውጥሽ እሺ። አሌክስ እንትን ጸጸት ምናምን የሚባሉ ያጠፉት ምናምን ሰዎችን የበደልኩት ምናምን በጣም ነው ይጸጽተኝ። አሁን ሰዎችን በጣም አስለቅሻለሁ። ጸጸት ይኸውልሽ፣ ይሄ የጸጸት ስሜቱ ጥሩ ነው፣ ግን ንስሐ መግባት ገብቶሻል። ሰው ላይ ዲፔንድ የምትሆኝ ከሆነ የሰው ፍርድ ሚዛን ላይ ራስሽን አስቀምጠሽ ምትዳኙ ከሆነ ትሰቃያለሽ። በእግዚአብሔር ሚዛን ላይ ዳኙ። እግዚአብሔር ሲሰርዝ ሰረዘ ነው። የኔ እናት አያውቀውም። በቃ ከዛ በኋላ ጥፋትሽ እንዲህ እኮ አድርጌያለሁ ብትይ ሄደሽ መቼ ሊልሽ ይችላል? እኔ ረስቼዋለሁ። ሲሰርዝ ሰረዘ ነው። ፈጣሪ እንዲህ ካረገልሽ የእሱን ተመልከች። በቃ ምንም አይጸጽትሽ። ከተመለሽ ድጋሚ ማታረጊው ከሆነ ማንም ፐርፌክት የለም። የምትጸጸችው እኮ ሌላ ሰው ፐርፌክት አድርገሽ ስለምታይ ነው። እመኝን ከአንቺ የባሰን ሚሊዮን ነገር ሰርተው ደረታቸውን ነፍተውን ይሄደዋል። የሰው ነፍስ አጥፍተው እንደፈለጉ ሆነው ግን ምንም እንዳላጠፋ ነው መብቴ እኮ ነው አይነት ብለው የሚያስቧሉ ማይጸጸቱ። የጸጸት ልብ ካለሽ እንደውም በጣም ጥሩ ልብ ነው ያለሽ፣ ግን እዛ ውስጥ አትኑሪ። ውጪ ብረሪ ማለት ነው። ከጸጸቱ ወጥተሽ እንደገና ጥሩ ነገር በማድረግ ያንን ነገር ያንን ሚሞሪ አካክሽ። እሺ እዚህ ውስጥ ናይ ደግሞ እዚህ ቤትም ስሚ የብዙ ሰዎችን ተሰሳሚ የተለወጥሽ የምትመጪው በየቀኑ ልትፈርዱባት የምትሞክሩ ወይም የሞከራችሁ ሰዎች ካላችሁ በጣም ተጠንቀቁ። ሰዎች በስህተታቸው አዳልጧቸው ሲወድቁ ወይ ጥፋት ውስጥ ስታዩዋቸው ድንጋይ አትወርውሩባቸው። እኔና እናንተ እንብሳለን። እሷ ምናልባት እንደውም ንጹህ ልብ ስላላት መታን የተናገረችው። እኔና እናንተ ደብቀን የምንሰራውን በየቀኑ ፊት ለፊት ምርጥ አንድ የምንጫወተው የእኛን ስላልገለጠብን ነው እንዴ? እንደውም እንደዚህ አይነት ሰው በጣም ምርጥ ሰው ነው። እሷ አሁን ከተለወጠች የምትገርም ሰው ነው የምትሆነው። ማለት ከዚህ ነገር ውስጥ ከወጣች አንደኛ ያሳለፈችው ራሱ ለሌላ ሰው ትምህርት ነው የሚሆነው። ኤክስፒሪየንሷ ራሱ ሰው አፉን ከፍቶ ነው የሚሰማት። እንዴ ከዚህኛው ህይወት ወደዚህ የተለወጥሽው። አንዳንዴ እንደውም ያሳለፍሻቸው ነገሮች በፎቶ በቪዲዮ ምናምን ካሉሽ አስቀምጫቸው ባይዜ እመኚ ኦልሬዲ አልፈዋል። ግን እንደው ይሄ ሱስ ውስጥ መሆንሽ ምናምን ነገ ቢፎር እና አፍተር ታየዋለሽ ህይወትሽ። አንቺ ሁላ ቁጭ ብለሽ ስታየው ለውጥሽ የሰማይና የምድር ልዩነቱ ያስደንቅሻል። ያ ደግሞ ለሰው ልጅ መነቃቃት ለሰው ልጅ መለወጥ ምክንያት ነው የሚሆነው ያንቺ ለውጥ ብቻ። ሰው አንዳንዴ እንደዚህ አይነት ሰዎች እግዚአብሔር እንደ ማስተማሪያ ይጠቀምባቸዋል። ታውቃላችኋል? ይለውጣቸውና ምን ያደርጋል? ከዚህ ወደዚህ የተለወጠ ሰው መሆኑ ማስተማሪያ ያደርጋቸዋል። ትምህርት ሄሎ፣ ሰላም አሌክስ።
እኔ ምክርን ፈልጌ ነው የመጣው ማለት በቃ እስኪ የሆነ ነገር ላማክርና ከዛ ምክርን ፈልጌ ነው። እሺ ንገሪኝ። እኔ የምነግርህ ስለ ጓደኛዬ ምልክ ስለ ፍቅረኛዬ ነው። እኔ የምኖረው አረብ ሀገር ነው። አዎ ፍቅረኛ አለኝ። እኔ የምኖረው አረብ ሀገር ነው ዱባይ። እንዴት ተዋወቃችሁ ከሚለው ነገር የተዋወቅን ሀገር ቤት ነው። የእሱ ቤስት ፍሬንድ እና የኔ ቤስት ፍሬንድ ጓደኛሞች ነበሩ፣ ሴቶች ማለት ነው። ከዛ በዛ ምክንያት የተግባባን እና ስንግባባ ዝም ብለን እንደዚህ እናወራ ነበር ምናምን። ግን እዚህ ከመጣሁ በኋላ ነው ነገሩ ወደ ፍቅር ምናምን የተቀየረው ማለት ነው። በስልክ እያወራን ሲያስተዋውቁሽ ምንም ብለው አይደለም፣ በቃ ጓደኛችን ነው ምናምን ብሎ ነው ያስተዋወቁኝ። እና ጥሩ ልጅ ነው ምናምን፣ እንደዚህ በውጭ ሳይው ጥሩ ልጅ ነው። በጣም የቤተ ክርስቲያን ሰው ነው ምናምን፣ በጣም ሲበዛና እዚህ መጣው። ከዛ በስልክ ፊቪ ጋር 20 ላይ ምናምን ተዋወቅን፣ ማውራት ጀመረን። ከዛ በደንብ እየተቀራረብን መጣን እና እኔም አፈቀርኩት፣ እሱም እንደዛ። እኔ እሱን አላውቅም፣ ብቻ እኔ አፈቀርኩት በጣም። ከዛ ቀጠልን፣ በጣም ረጅም ጊዜ ሆነን እንደዚህ እያወራን ምናምን ቀጠልን። ግን እኔ ማለት እኔ አላውቅም ወይ እኔ ታውሬ ኑሯል ማየት አልችልም ኑሯል አላውቅም። ብዙ ነገር ነው የሚለኝ ምልክ በቃ ከቤተሰብ ምኔንም ብዙ ነገር ይለኛል። እሱ በጣም ሃይማኖተኛ ነው እንዳልኩ ነው። እኔ ደግሞ እንደዚህ ሃይማኖተኛ ኦርቶዶክስ ነኝ፣ ግን በጣም እንደዚህ አክራሪ የምባል ልጅ አይደለሁም። በጣም አክራሪ ነኝ ብዬ እንትን የምል ሰው አይደለሁም። እሱ ደግሞ በጣም ሃይማኖተኛ ነኝ ይለኛል ነው። በቃ እንደዛ ነው የሚታየው ነገርና ግን አሁን 4 ዓመት ሆኖናል አብረን እዚህ የኔ አረብ ሀገር ሆኜ 4 ዓመት። ግን በዛ በ4 ዓመት ጊዜያት ውስጥ በጣም ብዙ ነገር ሲፈልግ ስልክ ይዘጋብኛል ምናምን ነገር የት ሆነ ነው ስለው አይነግረኝም ምናምን በቃ የሆነ የለም እኔ እንጃ ያለበትን ቦታ እንኳን እኔ በግልጽ ማወቅ አልችልም። ለምንድን ነው ስለው አንቺን ላስጨንቅሽ አልፈልግም ነው የሚለኝ። ምን እውነት ነው ስለው አንቺን ላስጨንቅሽ አልፈልግም ምናምን ነገር ነው የሚለኝ ማለት ነውና እኔ ደግሞ ይሄ ነገር አይደለም ያስጨንቀኝ። ሁሌም እንደከፈው ነው የሚነግረኝ። ሁሌም በቃ የሆነ ብዙ ኃላፊነት እንዳለበት ምናምን እኔ እንደማልረዳው ምናምን ነገር ነው የሚነግረኝ። ግን እኔ ደግሞ ልረዳህ ንገረኝ ምናምን ነገር ስለው በጭራሽ ለእኔ ምንም ነገር አይነግረኝም። ለምን ስለው በቃ አንቺ ማስጨነቅ አልፈልግም፣ ሰው ሀገር ነሽ ያለሽ ምናምን አንቺን አላስጨነቅሽም ምናምን ነገር ነው የሚለኝ። እና ያ ነገር ደግሞ እኔ በጣም እየተደጋገመብኝ እየባሰብኝ ሲመጣ በቃ ነገሮችን እናቁም፣ እኔ አልፈልግም፣ ወይ ታስተካክል ከሆነ አስተካክል፣ ካለበለዚያ ደግሞ ነገሮች ይብቁ ምናምን ነገር ስለው እሺ አለኝ። በቃ አይ ዶንት ኬር ብትሄጂም ችግር የለውም ምናምን ነገር አለኝ ማለት ነው። ከዛ እሺ ምናምን ነገር አልኩትና ተዘጋጋን ምናምን ነገር። አሁን በዚህ ቢያንስ ወር ከምናምን እንደዚህ ተዘጋግተን አናወራ ምናምን ነገር። ግን አሁን ተመልሶ መጥቶ እንደገና አንቺን ማጣቴ ቆጭቶኛል ምናምን በቃ ይቅርታ አድርጊልኝ አብረን እንሁን ምናምን እያለኝ ነው ያለና አላመንኩትም። እኔ ስለማፈቅረው ይሁን አላቅም። እኔ ወደ ሀገር ልገባ ትንሽ ጊዜ ሊቀረኝ ያንን ነገር ስላወቀ የሚሆን አላቅም። እኔ ከምልህ ከሚባለው በላይ በጣም ብዙ ነገር አደረኩለት አይባልም፣ ግን በጣም ብዙ ነገር ሆኜለታለሁ። በጣም ብዙ ነገር አድርጌለታለሁ። እመቤቴን የምሬ ነው። ለምሳሌ ክፍለ ሀገር እያለ ስራ አልነበረውም እና ወደ ሌላ ሀገር መጡ ስራ እንዲሰራ መንጃ ፈቃድ አወጥቼለት በቃ መንጃ ፈቃድ ካወጣው እሰራለሁ ምናምን ነገር አለኝ ማለት ነው። ከዛ እሺ በቃ ብዬ መንጃ ፈቃድ አወጣሁለት። በቃ ለሆነ የሆነ ነገር እንዳይጎልብህ ምናምን ብዬ ራሱ በቃ እዚህ ስትመጣ ሰው ሀገር አይደል የሆነ ነገር እንዳይጎልብህ ምናምን ነገር ብዬ አድርጌለታለሁ፣ ሰጥቼዋለሁ። ግን መንጃ ፈቃድ እንዲያወጣ ብዬ 20 ሺህ ብር ላኩለት ማለት ለመንጃ ፈቃዱ ምናምን ብዬ ማለት ነው። ከዛ ደግሞ ኪስ ባዶ አይሆን ምናምን ነገር ስንት ነገር አለ ትታመም ምናምን ነገር ብዬ 10 ሺህ ብር ላኩለት። ከዛ 30 ሺህ ብር ሆነ ማለት ነው። እና ምን ይለኛል ቤት አለኝ እኔ ቤት ሰርቻለሁ ማለት ነው ሀገር ቤት። እና ሀገር ቤት እጂ ቤቱን አይቼው በቃ ቢሸጥ እንኳን 400 ሺህ ብር አይሞላ የሚሸጠው ምናምን ነገር ይለኛል። እና እንዴ ሲጀምር ለምንድን ነው የምሸጠው? እናቴ እኮ የሴት ወንድ ሆና የሰራችው ቤት እኔ ባልኖርበት እንኳን እናቴ ናት የምትኖርበት እንጂ ቤቱን አልሸጠው ምናምን ነገር ስለው ቤቱን ብሸጨውና ለኔ መኪና ብገዥልኝ ከዛ ማርቆስ ላይ አሪፍ አድርጌ ነው ሰርቼ በአንድ አመት ውስጥ ያንን መኪናውንም ቤቱን ማትረፍ እንችላለን ምናምን ነገር ይለኛል። እና እኔ እውነቱን ይሆን እንዴ ምናምን ነገር ብዬ እጠራጠራለሁ። ቤቱን መሸጥ እንደማልሸጠው 100% እርግጠኛ ነኝ። ግን ዝም ነው የምለው
በቃ እሺ ምናምን ነገር ብየው ነው ማልፍ ማለት ነው። እና እሱ ይሄን ነገር ምንድነው የሚለኝ እኔ ላንቺ በማሰብ ነው፣ እኔ አንቺ ስለምወድሽ ነው፣ አንቺ ስለማፈቅርሽ ነው፣ አንቺ ሰው ሀገር ላይ ሆነሽ የሆነ ነገር እንዳትይ ስለምፈልግ ነው ምናምን ነገር ነው የሚለኝና ዝም ብዬ ነው የምሰማው። እሺ ምናምን ነገር እለዋለሁ። አንድ ጓደኛ አለች ግን እሷ ተይ ይሄ ልጅ ተይ ጥሩ አይደለም ምናምን ነገር ነው የምትለኝ። ግን በቃ በጣም ሃይማኖተኛ እንጃ ሃይማኖተኛ ሰው በጣም ነው። ግን እንዴት ልበልክ በቃ እኔ እንዳልኩ በጣም ነው የምወደው። ግን ማድረግ የሌለብኝን ነገር መስመር አልፌ በጣም ብዙ ቀይ መስመሬን አልፌ በጣም ብዙ ነገር ሆኜለታለሁ። ግን እሱ እኔ እንጃ በዛ እኔ ባስቀመጥኩት ልክ ሆኖ አልተገኘልኝም። እና አሁን ላይ በቃ ይበቃኛል፣ በጣም ተሰቃየሁ። እኔ ሁሌ ማልቀስ ለምን ምናምን ነገር ብዬ ትቼው ነበር። ግን አሁን ሰሞኑን ደግሞ በቃ ይቅርታ አድርጊልኝ ምናምን እኔ እንደገፋሁት እኔ እንደበደልኩት እኔ እንዳልተረዳሁት ምናምን አድርጎ ነው እያወራ ያለና እኔ እንጃ ዝም ማለት እስኪ እኔ ካንተ የሆነ ነገር ብትለኝ ሁሌ መከታተልሃለሁ ምናምን ነገር